ተመልሰናል ተወዳጆች አብራችሁን ስላላችሁ እጅግ እናመሰግናለን ተወዳጇን ቅዳሜን ከኛ ጋር አብራችሁ ስላላችሁ እጅግ እናመሰግናለን እንግዲህ ያለነው አሁንም ኢምፔሪያል አካባቢ ነው አንድ አስማተኛ ግን እንዴት ነው ያረከው እንደዚህ ወይ ግን ፕሮግራማችን ቀጥሏል ቅዳሜን ከኛ ጋር ነው ያላችሁት ከኛ ጋር ጊዜ ያሳለፋችሁ ስለሆነ እጅግ ደስ ይለናል ሀሳብ አስተያየታችሁን አሁንም ስክሪናችን ላይ የምናስቀምጠው ስልክ ቁጥር አለ እሱ ጋር አስቀምጡልን ፀሐይ ይመጣል ከዛ ደግሞ ትንሽ ቅዝቃዜ አለ ሁሉንም ነገሮች ያማከለ ፕሮግራም ነው ወደ ተመልካቾች እያደረስን እንገኛለን እንግዲህ ከመንገደኞች ጋር የተለያዩ ቆይታዎችን እያደረግን እንገኛለን አሁንም አብራችሁን ቆዩ እንግዲህ አለባበሱ ራሱ ያስታውቃል ከዛ ደግሞ ምናምን ሱፉ በጣም ያምራል ላይ በጣም አሪፍ ነው ፋብላችሁ አመሰግናለሁ ጫማ ያምራል ጃኬት እኔ አብራሽ ያስማተኛ ልብስ አይደል ለምንድን ነው እንደዚህ ካፖርቱ ረጅም ምናምን አይነት አለ አዎ ሚስተራይ ማለት ድብቅ ለምን ኦኬ ላይክ አትራክት ያደረገን ጫማው ልብሱ ኦኬ ስለዚህ ማጂኩን ሳናየው ልብሳችሁ ላይ ትኩረት እንድናደርግ ነገር ነው ግን እስቲ አሁን አሪፍ ነው ማለት ነው ሁሉ ነገር የወንገ ካሳያችሁ በኋላ ብትወስዱ ያኔ ይገባችኋል እስኪ እንታወቅ አይደል ማን ነው እኔ ብስራት እባላለሁ የቲክቶክ ስሜ ሉሌ ይባላል ለብዙ አመታት ማጂክ ሰርቻለሁ ከ8 አመታት በላይ የ25000 ብር ተሸላሚ ነኝ በኢትዮጵያ ዩናይትድ ሰበር ተወዳዳሪ ሆኜ እና ብዙ አይነት ማጂክ ሾዎችን አቀርባለሁ አጭርስ ዛሬ ግን ካርታ ነው ይዘህ የመጣውና ካርታ ብቻ ነው ወይስ ሌላም ነገር አለ እንዘጋጅ ዛሬ ካርታ ቀስ በቀስ ባሳያችሁ ይሻላል ነገሩ እንዳንደነግጥም ቀለል አድርገን እንጀምረው አይደለ ግን አንተ ምንድነው እንዲያደርግልህ ማጂሻን ነው ሲባል ምን እንዲያደርግልህ ኮቴ እንዳይወስድብኝ ሱፌ እንዳይወስድብኝ ብቻ ነው እንፈራው ያ ሲያም ያምራል ነበርና ኮቴ ልጠቀሙ ይችላል አሁን ነው የምትጠቀም መሰለኝ አንጀምር ደስ ይለኛል ጀምርሽ አንሰል ፈለኩ ለካሜራ ሰ አሳየ እሷ ማሳየ ለካርፒ ደግሞ ለናሳይ እሺ ከላይ አስቀምጡ ይሄን ቀለም ነው ይሄ ቀለም እንዲያረኩ ያረጋሉ ቃይ ምን ነበር ካርታ 10 ምን ኮትን ተጠቀምኩት ማለት ነው ምን ያስጨነቀኝ 10 ያው 10 እዚህ ላስቀምጠው 10 እዚህ ጋር ነው አቁም በላይ ፈልክበት ቦታ ይሄ ካርታ አለ ያዙት ንገሩኝ ካርታው ኬልብ ካርታ ስክሪፕ ያኔ ካርታ አንድ ካርታ አለ እሱን ግለጥ ውስጥ ይሄኛው ሃው እንዴት እኔ ለምሮ እንዴት እሺ የኔ ፀጉሬን ትቀይርልኛለህ ወደ ቀይ ቀለም አሊያም ብራውን ነገር ኮንቲንት ያዛባል ግድ ይልሽ ኮንቲንት ችግር የለውም ቀለሙን ብቻ ኮንቲንት የሚያዛባ ነው አሜሪካ ውስጥ 150 ሚሊዮን ዶላር ቁማር የተጫወቱ የሚያሸንፉት ጨዋታ አላሳያቸዋለሁ እሺ እዚህ ጋር ሁለት ካርታዎችን ማሳያችሁ ወይኔ ይሄ ካርታ ምንድን ነው?
ኤ ነው። አይ ካርታ ኤ ካርታ ኤ ኤ ወሰድኩት። እዚህ ጋር አስቀመጥኩት። ኤ ጦራ እሱ ጋር ኤኛውስ ኤ ፍሎራ ኤ ጦር ኤ ፍሎራ እንድገሙ 1 2 3 ኤ ምንድን ነው? ጦር ይሄ ኤ ጦር ኤ ፍሎራ አንዴ ኤ ጦር ጦር ፍሎራ እዚህ ጋር ኤ ጦር ፍሎራ እንዲህ ያሉ አሜሪካ ውስጥ 150 ሚሊዮን ዶላር ያጨበረብራሉ በአመት ውስጥ። ፍላወር እዚህ ጋር መጥቶ ጦር እዚህ ጋር ይመጣስ? ለምን ይመጣል? አስማት ስለሆነ አይመጣም። አይመጣም። ቆይ ኖ ኖ ኖ አትቀይሩ። ቆይ ከዛ የሚገርም የሚደንቅ ነገር ላሳይ። አንድ ነበር አያዘ ቼክ አድርጉት ሁለቱን ካርታ አንድ ነበር አያዝኩ ቼክ አድርጉት። ሳይቱ ካሜራ ወይኔ ጉዴ ዋት እንዲህ ያሉ 150 አሁን አንተ ጋር 140 ሲዝ አሸንፍ ነበር ማለት ነው። ምናችን የተቀየረው? አስተሳሰባችን የተቀየረው? አይናችን የተቀየረው? ውስጥ ነው። ከውስጥ ነው የተቀየረው ማለት አልገባኝም። ተቀይሯል። አይነገርም። አይ ቲንክ የማጂክ አንዱ ባህሪ አካል አለመናገር። ተምረህ ነው አንተ ያገኘው ፍራት ወይስ እንዴት ነው? በቤተሰብ በቤተሰብ ማጂክ ይወራርሳል? አዎ፣ ግን ያው አንድ ቃል ኪዳን መግባት አለብን። ሚስጥሩ መቼም ላለን መናገር። ለምሳሌ እኮ በተለያዩ አይነት መስኮች ለምሳሌ አሁን የኮካ ኮላ ሲመረት እንዴት ምን አይነት ነገሮች ተቀላቅለው እንደሆነ አይነገርም ይባላል። በዓለም ላይ የሚያውቁት በጣም ጥቂት ሰዎች ናቸው። ለምሳሌ ሀገር በቀል የሆኑ እውቀቶቻችን ለምሳሌ የሕክምና ጥበብና የሕክምና እውቀት ላይ ለምሳሌ አንድ የባህል ሐኪም ለልጆቹ ሁሉንም ነገር አይናገርም ወይ ደግሞ ለሁሉም ሰው አይናገርም። ለራሱ ያስቀራል። ከዛ ደግሞ ግንባሌ ላለው ሰው እስኪ እባክህ ሞክር፣ በሱ ሞክር። ግማሽ ካርታ አንሳለ። ወደቀ። ማትሳቂ ሰው በልምምድ ነው። ገብቶሻል? አሁን የሙሉ ሰዓት ስራ ነው። የት ላይ ታሳያለህ? አንዳንድ ቦታዎች ያሳያሉ። ለምሳሌ መዝናኛ ክበቦች፣ ኢቨንቶች ጋር ይሄዳሉ። ብዙ ሰው አሁን ያውቀኝ ነው። ብዙ ኮላቦሬሽን ማድረግ ያለው ከነ ዮኖዚማ እና 4 ኪሎ ኢንተርቴይንመንት በጣም አመሰግናቸው ክሬተሮች ናቸው። እነሱ ጋር ሰርቻለሁ። ሌላም ሰዎችም አሁን አዳዲስ ነገር ለማሳየት እንግዲህ ስበር ልታዩ ይችላችሁ ዛሬ። ግድ የለም። በነገርሽ ላይ እኔ ልጅ እያለሁ ወይ 5 ብር ከፍለሽ ምናምን አስማተኛ አይተሽ ታውቂያለሽ? አሁን እሱ ነገር አለ እና ደግሞ እንዴት ነው ለምሳሌ ወጣት ነህ፣ በጣም እንዳንተ የሆኑ ታዳጊ የሆኑ ወጣት የሆኑ ደግሞ ማጂሺያኖች እንደሚኖሩ ደግሞ አስባለሁኝና ከነሱ ጋር የመተዋወቅ ይሄንን ጥበብ ደግሞ የማሳደግ ሁኔታ ሳለ ትምህርት ቤት ታሳያላችሁ? ብዙ ጊዜ እንዲህ አይነት ሰዎች ይሄ ነገር ሲለማመዱ ንቃተ ህሊናቸውን ለማስተካከል አርቆ ለማሰብ በተለይ ሳይኮሎጂካሊ ጠንካራ እንዲሆኑ ያደርጋቸዋል። ስለዚህ ይሄንን ነገር ወደፊት የማድረጌ ምንም ጥርጥር የለኝም፣ አደርጋለሁ። ትምህርት ቤቶች ጋር ትሄዳለህ? በጣም በተለይ ትንሽ ከኔ ታናሽ ሆኑ በጣም ደስ ይሉኛል። እነሱ ኤነርጄቲክ ናቸው። እንትን ቢሸወዱም እንትን ቢሉ አሪፍ ሪያክሽን ያሳያል። ግን በጣም ደስ የሚለኝ ሪያክሽን ትልቅ ሰው ነው። ትልቅ ሰው ብዙ ጊዜ ስታየው እንዲህ አይኑ እንዲህ ፍጥጥ አድርጎ ነው የሚሄደው። ከዛ የሆነ ነገር እንዲህ ስታየው ያቺ ብርሃን ፊቱ ላይ ይታያል። እኔ በሱ ነው የምኖረው። በዛቺ ብርሃን ሳይ አሁን እሷ ፈገግ እያለች ነው፣ አንተ ደግሞ ፈገግ እና እሱ ሳይ ደስታ ይሰማኛል በጣም። እንደዚህ አይነት ትሪክ ነገር ሰርተህ ያለፍከው የሆነ በጣም ከባድ ፋውል የለም ወይም ደግሞ ያለፍከው የሆነ ነገር ለምሳሌ የሆነ ነገር አጋጥሞ ከዛ ግን በማጂክ ተጠቅመ ያለፍከው ነገር አሊያም ያስደነገጥካቸው ምናምን ገጠመኝ? አንዳንድ ሰዎች አሁን የሆነ ጊዜ የሆነ ክፍያ ነበረብኝ እና ትንሽ ቲክቶክ አንዳንድ ነገሮች ሰራ ነበር። ያ ነገር የሆነ ሰው አየው። ከዛ በአጋጣሚ ደወልኩለት ለዛ ሰው ቤት የሆነ ነገር እንዲስተካከል ፈልጌ ነበር። ከዛ ስራውን ረስተነው ስለ
እንዲህ ምናምን ትችላለህ ሲባል ጠርቼው የሆነ ነገር አሰርቼው ምናምን የሆነ ትሪኮች አሳይቼ ረሳው ክፍያውን። አሁንም ረሳው ብዙ ገና ብዙ አንፈልግም ገና ነን። አዎ ሌላም ጨምርልኝ ነገር አለ። እስቲ ለዮሐንስ እስቲ አንድ ቶሎ አንድ ሰድ አስብ። ቆይ አንቺ እዚህ ቆይ አንቺ በኋላ እሱን አስቀምጥ። እሱን ያዘው። ይኸው ካርቶን ምንም አስቀምጦ እዚህ ጋር አስቀምጦ ችግር የለውም። ተመልከተኝ በደንብ። ይሄኛ ነው እኔ ነኝ። ኦኬ እሺ። 1 2 3 ስል ካርቶን ተወርውሯልሽ። ወደዚህ በሐሳብህ እንዲህ ተወርውሯል። ከዛ እኔ ለመገመት ነው 1 2 3 7 ዳይመንድ በቃ እቺ አይምሮዬን ነው የፈታው እኮ ምን አነበብከው? ጭቅላት ነው ወረወረው። ሐሳቡን ይዤ ሐሳቡን ለምንድን ነው ያለስኩት መሀል ላይ ሐሳቡ? አንቺ የራስሽ እንትን አለ፣ እሱ ሌላ ጨዋታ ይስጥራው። ስለዚህ ሰዎች ምን ሊያስቡ እንደሚችሉ በደንብ ታውቃለህ ማለት ነው። ጓደኞች አሰባቸው አሁን ከሱ ጋር ምንም ስለሱ የሆነ ነገር ማሰብ አይችልም። እርግጠኛ ነኝ ጓደኞች ማጂያ ናቸው ልክ እንዳንተ አይደለ? እሺ አንድ የመጨረሻ አሳያችሁ ሌላ ጨዋታ። አንድ ትወስዳላችሁ የፈለጋችሁት ካሜራ ነው። አትረሱትማ። አቁምቤ በቃ እዚህ ጋር ኦኬ። እዚህ ጋር አስቀምጡ ካርታውን። ለማግኘት እንሞክረው። አሁን ለእናንተ ምርጫ ነው የምሰጣችሁ፣ በደንብ አሪፍ የሆነ ምርጫ ማለት ነው። እንዲህ ፖስኳ አሁን እንዲህ አድርጌ 2 ካርታዎች እንዲወስዳሉ። ከሁለቱ አንዱ ካርታ ምረጡ የፈለጋችሁት። ይሄኛው እርግጠኛ ነሽ? አዎ። ምን ነበር ካርታሽ? 9 ምን 9 ቁጥር ልብ ነው ይመስለኛል። እኔ በቃኝ እንዴ ይቻላል። አዎ ብላ ቆሎ መያዝ ትችላለህ። ይበቃል። እንደዚህ ብሎ አስበው በቃ ውሰድ ደስ ይላል። ግን በጣም እናመሰግናለን። ቲክቶክ ላይ አለሁ እያልከን ነበር እና እንዴት ነው እዛ ጋር የምትሰራው ነገር? ማጂሻኑ ብቻ ነው ወይስ ሌሎች ነገሮች ትጨምራለህ? ካርታ ብቻ ነው የምትሰራው ወይስ ሌላም አለ? ሳንቲም፣ አእምሮ ማንበብ፣ ሌላ ደግሞ በፕላስቲክ አሁን ቅርብ ደግሞ ያሰብኩት የህንፃ ይታያቸዋል። ምናልባት ከዛ ህንፃ ለመብረር ነው። አንድ በጣም ታዋቂ አስማተኛ ዳይናሞ የሚባል አስማተኛ አለ። ከብሪቲሽ የመጣ አስማተኛ ነውና አየር ላይ በሯል። እነሱን ነገር ሞክሬዋለሁ፣ ግን ከህንፃ ላይ ነው መሞከር የምፈልገው አሁን እንጂ የተወሰነ ከአጭር ርቀት ሞክረዋል። ሰርቷል፣ ግን ትንሽ ከአንዳንድ ቤተሰቦች ጋር ማውራት አለብኝ ይመስለኛል። እባካችሁ ይሄንን የምትመለከቱ ተመልካቾቻችን ልጆች እንደዚህ አይነት አስማቶችን እንዳትሞክሩ። ምናልባት መማር ይጠይቃል እኮ አይደል? መማር ይጠይቃል። እንትን እበራለሁ እንትን ሄዳለሁ ምናምን የሚቻል ነገር አይደለም። ግን እንደዚህ አይነት ደግሞ ልዩ ተሰጥኦ ያላቸው ሰዎች ደግሞ ሊያደርጉት የሚችሉ ነው እንጂ ማንኛውም ሰው ተነስቶ እንደው አሁን ጆ ተነስቶ ከዛ ህንፃ ልብረር ማየው ነው። ግን ልበልስ ልጥራ አጠገቢ ትቆማለህ። እቀዳለሁ። እውነቴን ነው። ደስ ይለኛል። እጠራለሁ። ምን አብረው ልታበራው ነው? እሱ ያያል እዛ ጋር ከህንፃው ላይ። ከዛ እየበረርኩ ያየህ በቲቪ እየተመለከቱ ያሉ ተመልካቾቻችን እኔ እሆናለሁ። እሺ መቼስ ምን ይደረጋል ይሆናል። ስለ ቲክቶክ አልነገርከኝም። ቲክቶክ አሁን በቅርብ ነው የጀመርኩት። ጥሩ እየሄደ ነው። ወደ 10,000 ተከታይ ለመግባት አላማው አለኝ። አሁን በቅርቡ የለቀኩት ቪዲዮ ከ50,000 ቪው አግኝተዋል። ጥሩ ነው፣ ተቀባይነት አለው፣ አሪፍ ነው። ራሴን አፕግሬድ እያደረኩ ነው። ግን ሞር አሁን ወደ አበሻው አይነት ማጂክ ለመግባት እያሰብኩ ነው። ያበሻው ምን አይነት ማጂክ ነው? ለምሳሌ ጀበና ውስጥ የሆነ አንድ ነገር መፍጠር፣ የሆነ አንድ ካርታ ወይ ነጠላ። አሁን እሷ የሚያምር ብርቱካናማ ቀለም ልብስ ነው የለበሰችው። እንዲህ ሳደርገው የሆነ ቀይ እንዲሆን ነገር እሱ ለመሞከር በነጠላ እንደ ነገሮች ካልቸር ኢንግሬንድ የሆነ ነገር ሞክራለሁ።
አሁን በቅርቡ የሀሳብ አለኝ ለማምጣት። ተቀባይነት አሁን ይሄ እንደ ሀበሻ ማለትም ደግሞ እንደ ኢትዮጵያ ስታስ ምን አይነት ተቀባይነት አለው? ብዙ ሰው አሁን ኢንተርቴንመንት ይፈልጋል። አዲስ ነገር ነው ማየት የሚፈልገው። ማጂክ ማንኛውም ሰው ኢንኮርፖሬት የሚያደርግ የሚችል ስኪል ነው። ሰዎች ክብርም ይሰጠዋል። ምክንያቱም ሰውን ቀድመ አስበህ የወንገር ካደረክበት ቶሎ ብሎ ሪስፔክት ይሰጣል አንተ እና ሰዎችም እንዲስቁ አሜዝድ እንዲሆኑ አሪፍ ነው ባለን ነገር ማለት ነው። በነገሮች ላይ አሁን እንደዚህ አይነት የማጂክ ስራዎች ቀደም ሲል ምናልባት በማህበረሰብ ውስጥ እንደዚህ አይነት ነገር የሚሰሩ ሰዎች ሊኖሩ ይችሉ ነበር። ነገር ግን በብሔራዊ ቲያትር አባባ ተስፋዬ ናቸው የጀመሩት ይባላል እንደዚህ አይነት ነገርና አንዴ ሲመጣ ምናልባት ተቀባይነት ላይኖር ይችላል። ምንድነው ይሄ መተት አስማት ነው ምናምን ሊባል ይችላል። አሁን ግን እንደ ትልቅ ጥበብ ነው እየታያለ። በዙሪያሽ ያለ ሰው ላይቀበልሽ ያቅሻል። ምክንያቱም እኔ አሁን ብስራትን ማቀው ከሆነ አብሮኝ ያደገ ከሆነ እንዴት ይሄን ነገር ላምነው አልችልም፣ ልቀበለውም አልችልም። ነገር ግን በጊዜ ሂደት እንደዚህ የሚለብሱት ቅድመም እየነገርከን ነበር የሆነ ስልብ የሚል አይነት ስብዕና ያሳያል። እሱን ማጂክ ላይ ደግሞ የሚፈለገው ማቲዞ ነው። በጣም እናመሰግናለን። ግን አንተ ብቻ አይደለም ማደናግረህን የምትቀረውና እኛም ያዘጋጀናቸው ጥያቄዎች አሉ ለአንተ ማለት ነው። ሰው ጥያቄዎችን እንጠይቃለን። ለሁለታችሁ ነው። አሁን እኔ ስጠይቅ ለሁለታችሁ ነው። ጆሲ ሲጠይቅ ደግሞ ለሁለታችን ነው ማለት ነው። የአበበ አባት 7 ልጆች አሉት። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ ይባላሉ 6 ልጆች። 7ኛው ልጅ ማን ይባላል? ድጋሜ ሰኞ፣ ማክሰኞ፣ ረቡዕ 7 ልጆች አሉት። የአበበ አባት 7 ልጆች አሉት። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ቅዳሜ፣ አርብ ተብሎ በ6ቶቹ ልጆች ተጠርተዋል። 7ኛው ልጅ ማን ነው? እሁድ ነው የሚባለው አይደል? እሁድ ብቻ ነው ስሙ አይደል? ሁለቴን ያልኩላችሁ አልደግምላችሁ። እሁድ ነው የሚቀረው። እሁድ ነው አይደል? ግን ይሁን ከሳምንቱ 7 ቀን ነው ያለው ሲጀመር። ደርሶበታል። የማን ልጅ ነው ያልሽው? ያበበ ነው ያልሽው? አበበ ነው ልጁ ማለት ነው አይደል? አበበ የአበበ አባት ነው። አበበ ነው አንደኛው ልጅ። ልክ እንደዚህ አንተ ብቻ ለምን? አይ እናንተ ደግሞ ተጫወቱ። እኛም ደግሞ ትንሽ እናውዛለን። እሺ አንድ ልጅ ለመጨረሻ ጊዜ ልደቱን ያከበረው 19 ዓመቱ ነበር። ቀጣይ የሚያከብረው 21 ዓመቱ ነው። ለምን ሆነ እንደዚህ? ለምን ሆነ? አሁን 20 ዓመቱን እያከበረ ስለሆነ አይደለም። ጳጉሜ ነሽ ብትሆን ኦኬ። ድገምልናል። 19 ለመጨረሻ ጊዜ ያከበረው 19 ዓመቱ። ቀጣይ የሚያከብረው ደግሞ 21 ዓመቱ ነው። ለምን? ተመልካቾቻችንም ይሄን ጥያቄ እየሞከራችሁ ለመጨረሻ ጊዜ ያከበረው 19 ዓመቱን ነው። ቀጣይ የሚያከብረው ደግሞ ቀጣይ። ስለዚህ አሁን የሚያከብረው 20 ዓመቱን ነው። አሁን ላይ ዓመቱን አክብሯል። ቀጣይ ነው ደግሞ ያልከው። ስለዚህ ቀጣይ 21 ዓመቱን ያከብራል። አሁን 20 ዓመቱ አሁን 20 ዓመቱን እያከበረ ነው። ጥያቄዎቻችንን ጠቅለል እናድርግና ወደ ፕሮግራማችን እንሄዳለን። በጣም ጥሩ። ስለዚህ ጥያቄ ይበቃናል። ሌሎችም ጥያቄዎች አዘጋጅተን ነበር፣ ሰዓታችን ግን ገድበውናል። በሌላ ጊዜም ደግሞ እንዲሁ እንገናኛለን ብለን እናስባለን። ስለመጣ እንዲሁም ስላጫወትከን ደስ ብሎናል በጣም። በቀጣይ ስራዎች ደግሞ እናገኛለን ብለን እናስባለን። በሚገባ አብረን እንበራለን። እንበራለን። ለማንኛውም እንዳትረሳኝ ይቺን ማስታወሻ። ይሄን ባየ ቁጥር አዲስ ሚዲያ ኔትወርክ ይሄን ማስታወሻ አልረሳውም። አንተ ሰብስክራይብ ግን አድርገሃል አይደል? አዲስ ሚዲያ ኔትወርክ እናመሰግናለን። መልካም ቀን። እንዳጠፊ አልጠራም። ካርታዎችን ነው